ሰላም ለዚህ ግባ ግባ። ከዚህ በኋላ እኮ ስትገባ እኔን ሰላም ማለት አለብህ። ስትወጣ ግንባሬ መሳም አለብህ። ምንድነው ከንፈር የምታይ? በስመ አብ ወልድ። ምን እኔ ከንፈርህን አየሁ? አዎ ማርያም። ኧረ ወይኔ ጉዴ ማርያም። አይዞህ አትፍራ። ምን አልፈራኛ እንዴ? ፈራህ እኮ። አልፈራም። ቅድም ምን ከንፈሪን ታያለሽ አልከኝ። አሁን ደግሞ ፍርሃት የሚመስለው ሌላ ነገር ነው። እርግጠኛ ነኝ አይዞሽን ጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች፣ የኛ እንቁ ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። በጣም እንደውም ከምታስቡት በላይ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አደርጋለሁ። እና ዛሬ በጣም ደስተኛ ስለሆንኩኝ አንድ ጥሩ ነገር ይዤላችሁ መጥቻለሁ። በነገራችን ላይ ትናንትና ያው በተለቀቀው ቪዲዮ በጣም ደስተኛ ሆናችኋል አብዛኞቻችሁ እንዳየሁት ከሆነ እና እኔም በጣም ደስ ብሎኛል። በእውነት ለመናገር ከጠበቅኩት በላይ ካሰብኩት በላይ ነው ሁሉም ነገር የሆነብኝ እና ቀንም ሙሉ ከብሩኬ ጋር ሳልገናኝ ነበር የዋልኩት። ግን እሱ በጣም አስገርሞኛል፣ አስደንቆኛል። ያልጠበቅኩትን ነገር አድርጓልና ጭራሽ እኔ ሀሳቤ ላይ ራሱ አልነበረም። ቤት ስለመቀየር አስቤ ነበር፣ ግን ደግሞ ነገሮች ሰላም ስለነበሩ ያን ቤት ወደው ስለነበር እዛው ለመቀጠል ነበር አስቤ ነበረው። ግን እሱ የተሻለ ነገር አስቦ ነው ለካ ለቀናቶች ወደ ቤቴ ልሂድ ብሎ ትቶኝ ቤቱ ማደር ጀምሮ ነበር። ለካ እሱ የሚውልበትን ከማን ጋር እንደሚገናኝ እንዳላቅበት ይመስለኛል። ለዚህ ሰርፕራይዝ አስቦ ይመስለኛል ወደ ቤቱ ሄዶ ቆይቶ የነበረው። ያው ትቶኝ ሲሄድ ከፍቶኝ ነበረ። ቢሆንም ግን እሱ ይሄን የመሰለ ፕሮግራም ይሄን የመሰለ ቤት ለማግኘት ሲንከራተት ነበር። የኔ ከርታታ በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም እኔ ጭራሽ ያላሰብኩት እንደዚህ አይነት ቤት እኔ ፊልም ላይ ነው የማውቀው፣ ወይም ደግሞ ያው የሀብታም ልጆች ያው ትምህርት ቤት ብዙ የተለያየን ልጆች አለን እና በዛ አይነት በጓደኞቼ ምናምን ህይወት ነበር የማውቀው። አሁን ግን የራሴ ህይወት ሆኗል ማለት ነው። እና በጣም ደስ ብሎኛል። እግዚአብሔርን ከምጠብቀው በላይ ካሰብኩት በላይ ሁሉም ነገር ደስ ይላል እዚህ ቤት ውስጥ። እና በነገራችን ላይ ለእኔ ብሎ እኔን ለማስደሰት ብሎ እንትን ሲል አይኑን ሁላ አቶ ነበረ ማለት አሚር ማለት አስቡት፣ አይናችሁ ውስጥ እንትን ሲል ከባድ ነገር ነው እና ለዚህ ሁላ ደርሶ ነበረ እና በጣም እኔ እንጃ እውነት ለመናገር ከባድ ነገር ነው። ሰውን ለማስደሰት ብላችሁ የሆነ ነገራችሁን ማጣት ማለት ከባድ ነው። ለዛውም ደግሞ አይንን የሚያክል ነገር እና ትናንትና ያልተጠበቀ ነገር ተከስቶ እንደነበር ነግሮ የነበረና የችኩል ሲሆን አስባችሁታል? ይሄን ሁሉ ዕቃ እንትን ብሎ አስተካክሎ ምናምን እኔን ለማግኘት እንደገና ደግሞ ለእናንተ ምርጥ ቪዲዮ ቀርጾ ለማድረስ ደግሞ ያ ሁሉ ነገር ሲዋከብ እሱ ከባድ ጉዳት ደርሶበት ነበረ። ግን እግዚአብሔር ይመስገን በቀላሉ አልፏል። እና ዛሬ ደግሞ እኔ እሱን ለማመስገን እሱን ለማስደሰት መጥቻለሁ ማለት ነው። በነገራችን ላይ መጣው ብሎ ይወጥቷል። የት እንደሆነ አላቅም። ቤተክርስቲያንም ሊሆን ይችላል፣ ያው ጾምም ስለገባ ቤተክርስቲያንም ሄዶ ሊሆን ይችላል፣ እሱን አላቅም። በነገራችን ላይ አካባቢያችን ራሱ ቤተክርስቲያን አለ፣ ከጎን ደግሞ መስጂድ አለ እና በጣም ነው ደስ የሚለው። በቃ እኔ እንጃ ምን ልበላችሁ፣ በጣም ደስ የሚል ሰፈር ነው። እኔ አሁን ቤተክርስቲያን መሄድ ብፈልግ ወጣ ብዬ በቃ ደርሼ መምጣት ነው። በጣም ቅርብ ስለሆነ እንደውም ወደ ፈጣሪያችሁ ራሱ እንድትቀርቡ ያደርጋችኋል። እና ቤታችን በቃ በጣም ያለበት ቦታ አካባቢው በጣም ደስ ይላል። ከምንም በላይ ደግሞ ያው ቤተክርስቲያን አካባቢ መሆኑ በጣም ነው ደስ የሚለው። እና ያው መጣው ብሎኝ ሄዷል። እኔ ደግሞ ምሳ ሰርቼ ይህን የመሰለ ምሳ በነገራችን ላይ ማሳየት ትችላለህ። የቻልኩትን ያው እንግዲህ ጾም ስለሆነ ሌላ ነገር መስራት አልችልም። የተለመደችው የአበሻ ምግባችን ሽሮ፣ ከዛ ደግሞ ጎመን፣ ቆስጣ፣ ሰላጣ ምናምን ነው። እኔ በቤቴ ለጊዜው ያገኘሁትን ለሰፈሩም አዲስ ስለሆንኩኝ ወጣ ብዬ መግዛት አልችልም፣ አልለመድኩትም ሰፈሩን እስክለምደው ድረስ። እንግዲህ አንድ አይነት ምግብ ወይም ሁለት አይነት ምግብ ነው የሚበላው ማለት ነው። 3 አይነት ምናምን እንደዚህ ምናምን ገና ለገና ይሄን የመሰለ ቤት ገባን ተብሎ 4 አይነት ምግብ መስራት አልችልም። ለሰፈሩ አዲስ ስለሆንኩ መግዛት ስለማልችል ወጣ ብዬ ማለት ነው። እና የቻልኩትን ሰርቻለሁ እሱን ለማስደሰት። እና ያው ለምሳ ሰዓት ደርሻለሁ ብዬ አስባለሁ። እና ያው ይጣፍጥ አይጣፍጥ እንግዲህ ቀማሹ አይቶ የሚወስነው ነገር ይሆናል።
እና ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በነገራችን ላይ እላይ ደግሞ ማለት ነው ትናንት ያያችሁት እላይ ቴራዝ ላይ የሆነ ደስ የሚል ሌላ ሰርፕራይዝ አለ። እሱን በኋላ አቶ ብሩክ የዚህ ቤት ንጉስ ሲመጣ አብረን ሄደን ማሳያችሁ ይሆናል። ቆንጆ ነገር አዘጋጅቻለሁ እዛ በጣም ደስ የሚል ነገርም አለ። ብሩኬ በቃ ይወደዋል ብዬ የማስበውን ነገር አድርጌያለሁ። እዛ ጋር ደግሞ ቡና ምናምን አቀራርቤያለሁ። ያው ሲመጣ ቡና ጨስጨስ አረግለታለሁ፣ ምሳ ይበላል። እላይ ሄዶ ደግሞ ሰርፕራይዙን ፎ አረግለታለሁ። ከዛ ደግሞ ለሱ ያለኝን ምስጋና እገልጽለታለሁ ማለት ነው። ምክንያቱም በጣም ስላስደሰተኝ ማመስገን አለብኝ። በእርግጥ ያው የራስ ሰው አይመሰገንም። ምክንያቱም የሆነ ማራቅ ስለሚመስለው አንዳንድ ሰው ያራቅኩት ስለሚመስለው የቅርባችሁን ሰው ማመስገን እንዲመሰገን የማይወድ ሰው አለ። ብሩኬም ልክ እንደዛ ነው። እንዳመሰግነው አይፈልግም። ግን ደግሞ በቃ የውስጤን መግለጽ ስላለብኝ ትናንትና በደስታ ሆኜ ወይም ደግሞ ማመን ስላቃተኝ መግለጽ አልቻልኩም፣ ማመስገንም አልቻልኩም። እና ትናንትና ራሴን ራሱ አላመንኩትም ነበር። እዚህ ቤት ውስጥ እኔ የሆነ የቤቱ ባለቤት መጥቶ ምናምን ውጭ ብሎ የሚያስወጣኝ ነበር የመሰለኝ። እነ ካሜራማናችን ጋር ምናምን በቃ ጠራርጎ የሚያስወጣኝ ነበር የመሰለኝ። ግን ስጠብቅ ማንም አይመጣም፣ ውጡ የሚለንም የለም። ስለዚህ በቃ የኛ ቤት ሆኗል ማለት ነው። እና ያው በዛ ሀሳብ በዛ ጭንቀት ተወጥሬ ማመስገን ራሱ አልቻልኩም። ምክንያቱም እንደዛ ተሯሩጦ እንደዛ ለፍቶ ደፋ ቀና ብሎ በነገራችን ላይ ቤት መቀየር ማለት በጣም ከባድ ነው። እኔ መጀመሪያ አዛኛው ቤት ከመግባቴ በፊት ሌላ ቤት ነበረኝ እኮ። ግን አንድ ክላስ ምናምን ነበረችኝ፣ ሻወር ቤት ምናምን ያለው አንድ ክላስ ምናምን ቤት ነበረኝ እና እዛ ማለት ነው እቃ ስቀይር ወደዛኛው ስገባ እዳ ነበረ። ሴት ስለሆንኩ ከብዶኝ ይሁን አላቅም ግን እዚህኛው ቤት ከገባው በኋላ ደግሞ ብዙ እቃዎች ነበሩ ምናምን። ይህን ሁሉ እቃ ራሱ ተሸክሞ አስጭኖ ምናምን አምጥቶ ገጣጥሞ እንደዚህ ቤት ማስመሰል በራሱ ሌላ ብቁነት ወይም ሌላ ችሎታ ነው እና በጣም ነው ያስደሰተኝ። እና ስለዚህ ለዚህ ሰው ምስጋና ይገባዋል። ስለዚህ ማመስገን አለብኝ እና ሁሌ ደግሞ እንደዚህ ፏ እያረኩ ነው የምጠብቀው። የምሬን ነው። ከዚህ በኋላ እንደ ምናምን ዝም ብሎ የለም፣ ፏ እያረኩ ቤቱን ምግብ ምናምን ጽድት እያረኩ ነው የምጠብቀው። እሱን የሚያስደስተውን ነገር ለማድረግ እሞክራለሁ። እኔን ለማስደሰት እንደሚጣጣረው እኔ ደግሞ በተቻለኝ አቅም ያቅሜን እሱን ለማስደሰት እሞክራለሁ። ማለት የሰዎች ደስታ ለመሆን መጣር ደስ ይላል። ለሰዎች የመከፋት ምክንያት ከመሆን ይልቅ የደስታቸው ምክንያት መሆን በጣም ደስ ስለሚል ማለት ነው እና በተቻለኝ አቅም የደስታው ምክንያት ከዚህ በኋላ እንግዲህ እዚህ ቤት ውስጥ አብረን ነው የምንኖረው እና እንግዲህ አላቅም፣ ልምዱ የለኝም። እንግዲህ እንዴት ነው የሚባለው? ከዚህ በኋላ እኔና ብሩክ አንድ ቤት ውስጥ እንዴት ነው የምንሆነው? እንዴት አላቅም፣ ግን ምርጥ ጊዜ እንደሚኖረን ተስፋ አደርጋለሁ። ከዚህ በኋላ ጥሩ ጊዜዎቹን ምንድን ነው የሚባለው? በቃ ጥሩ ጊዜ፣ ምርጥ ጊዜ ለሁለታችን በቃ የሆነ ተስፋ ያለው ፍሬ ያለው ነገር እዚህ ቤት ውስጥ እንደምናሳልፍ ተስፋ አደርጋለሁ። ምክንያቱም ጥንቸሎቼም አሉ፣ ልጆች አሉኝ፣ 2 ልጆች አሉኝ። 2 ልጆች ይቀራሉ። እነሱን ለመሙላት ያብቃል፣ ራሴን ስመርቅ ማለት ነው። እና እንግዲህ ወደፊት ያው ሙሽዬንም እዚህ ቤት አምጥተን እንግዲህ ቤቱን ምናስመርቃት ይሆናል። በሱ አልጠራጠርም፣ ተስፋ አደርጋለሁ። እንግዲህ ከዚህ በኋላ አብረን እንደመኖራችን ምክንያት ቤተሰብ እየመጣ ቤታችንን ማየት አለበት። አይ ቲንክ አይደል መሆን አለበት እንደዛና መመረቅም ስላለብን የቤተሰብ ምርቃት ደግሞ የእናት የአባት ምርቃት ጥሩ ደረጃ ያደርሳል። በነገራችን ላይ የእነሱ ምርቃት ነው እዚህ ያደረሰን። እውነት እኔ ተመርቅ ያለው ቡቡም ተመርቋል። ቪዲዮ ላይ ያያችሁት ብቻ ሳይሆን ከልጅነታችን ጀምሮ እኔም ቡቡም ተመርቀን ያደግነው እና የእነሱ ምርቃት የእነሱ ጸሎት ነው አይ ቲንክ እዚህ ያደረሰን እና እግዚአብሔር ይመስገን ስለ ሁሉም ነገር። ከዚህም በኋላ ደግሞ ትልቅ ደረጃ ደርሰን እናንተን አስደስተን በጣም በቃ እኔ እንጃ ብዙዎቻችሁ በጣም ደስ ብሏችሁ ነበረ እዚህ ቤት ውስጥ በመግባታችን። የምመኘው የምፈልገው እያላችሁ ነበር። ሁለታችን አብረን እንድንኖር እየፈለጋችሁ ነበርና ከዚህ በኋላ ሀዘን ሳይሆን ደስታን ከእናንተ ጋር የምንካፈልበት ጊዜ እንዲሆን መልካም ምኞቴ ነው። ከዚህ በላይ ወሬ ያላብዛባችሁ። ቡቡ እስኪመጣ እንጠብቀውና ከሱ ጋር ደግሞ እናወራለን። ከዛ ምግብ እንበላና እዛ ሄደን ደግሞ ሰርፕራይዙን እናሳየውና ትንሽ ወዳችሁን ይቁረጣችሁ ብዬ ነው የማልነግራችሁ።
እዛ ደግሞ አንዳንድ ጥያቄዎችን እየጠየቅኩላችሁ ምርጥ ጊዜ የምናሳልፍ ይሆናል። ቡና ፈላለው። ያው እናንተ ባትኖሩም ቢያንስ ከጭሱ ጨስ ሲል ስታዩት ደስ ይላችኋል። እንግዲህ አብረን ጥሩ ጊዜ እናሳልፋለን ብዬ ተስፋ አደርጋለሁ። አብራችሁ ይሁኑ። በጣም በጣም ወዳችኋለሁ፣ አከብራችኋለሁ። ቆንጆ ቢኖር የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ በዚህ ጨረቃ ምልልሻለሁ ፍቅሬ መኝኜ እወድሻለሁ አይደለክትም ከኢትዮጵያ ሌላ ቆንጆ ግባ አየሃ። ከዚህ በኋላ ምሳ ቀርቦ ነው የሚጠብቅ። ለምን ካሜራ ምናምን መጣና ምንድን ነው ከኋላ እጅህ እንደዚህ ያደረከው? እኔ የሚያዘኝ እግዚአብሔር ምን ካሜራ መኖሩ ደብሮክ ነው? አንዳንዴ ድንገት ሲሆን ያጋጥማል። ለምን አይደለም? ቆይ እሺ፣ አንዴ መጣ። ቆይ ችን ነገር ላርግልህና ከዛ በኋላ ልረብሻችሁ ቤተሰቦች። በጥብጥ ነው የምትይኝ? እየተደቀነ ማለት እኮ በጥብጥ ነው። ወይኔ ጣልኩት። እሺ ነኝ ይላል። ምንድን ነው? ኧረ ቆይ ይሄንማ ካላደረግኩ እኔ ምግብ አልበላም። አይበላሽም። ይንሸራተታል። ቅድሚያ እንደሳበው ነይ ሲል በቃ ተው፣ ተቀበል። ይዟል። ልቀቅ። ወይ አንቺ ልጅ ምንድን ነው? ኧረ ምን ና እስኪ ሰላም አትለኝም? እሺ ካሜራ ስላለ ደብሮት ነው። ከዚህ በኋላ እኮ ስትገባ እኔን ሰላም ማለት አለብህ። ስትወጣ ግንባሬ መሳም አለብህ። ስትገባም ግዴታ ነው። ስትገባም ግንባሬ መሳም ግዴታ ነው። እንዴት ነበር አዳር? ተመቸሽ? ቤቱ ምናምን? ተወኝ በእናትህ። ተመቸሽ? አዎ ገነት ነው የገባሁት። ለማንኛውም ስመጣ ዝም ብዬ ማለት ነው ምንድነው ይሄን ይዘራል እንዴ እንደዚህ ትላለህ? ከዛ ደነገጥኩ ካሜራ ሳይ ምናምን። ምን ያስደነግጣ? ምን ችግር አለው? ለኔ እኮ ነው። ይሁን አስበሽበት ሲሆን አሁን ካሜራ ፊት የሆነ ነገር አስበሽበት ሲወጣ እኮ ኖርማል ነው። ድንገት ደግሞ ድቅን ሲል ቁጭ በል። አሁን ቤተሰብ ታጥቤማ እመጣለሁ። ራቤ እርቦሃል? አያችሁ አይደለ? ለሆዴ ቤት ያፈራውን ብቻ ይኸውላችሁ። ስሚ ውጪ መብላት አልፈልግም። እሺ እኔ ለዛ አይደል እንዴ እንደዚህ ተፍተፍ ብዬ ጠበቅኩ። ቆይ ለልሳምሽ ግን ከጣፈጠ ነው የምሰምሽ። ኧረ እንዴ ጉቦ መሆኑ ነው እንዴ ሲጣፍጥ የምትስመኝ? ኧረ ጉቦ ምናምን አይደለም እኮ ቅመም ግን ከሆነ ነው ያልኩት። ደስ ሲል በቃ የሆነ ደክማችሁ ምናምን መታችሁ። እኔ ደግሞ ደስ ያለኝ አበባ ይዘህልኝ መምጣት ነው። እግዚአብሔርን እውነት? አዎ ድንገት እኮ ለምን ባዶ እጄን ከምገባ። በነገራችን ላይ ምግቡ ላንተ አይደለም። የሚመጣ እንግዳ አለ እዚህ ጋር ማርያም። አረሽ አንዴ ልጉረስ እርቦኛል። እግዚአብሔር አይ እንግዳ ሳይመጣ ይቻላል። ቤተሰብ አንድ ጉርስስ እኔ እኮ ባዳ አይደለሁም። የዚህ ቤት ሰው ነኝ። ቢሆንስ እኮ ከእንግዳውም ጋር በላለሁ። ችግር የለውም። ችግር የለውም። እኔ ምን ትሽኮረማም ያለሽ እንግዳ ያንተ ነህ። እሺ ለማንኛውም ምሳ ላቅርብልህ። ምሳን በላና ማለት ነው ቡና ፈላልሃለሁ። አየሃ ጨስ አድርጌ ነው የጠበቅኩ። በቃ እኔ ከዚህ በኋላ እኮ በቃ አንተ
እኔን ለማስደሰት ይሄን የመሰለ ቤት ይዘኸኝ ገባህ አይደለ? ስለዚህ ከዚህ በኋላ ምን እንደማደርግ ታውቃለህ? እኔ ደግሞ ይሄን ቤት ማሳመር ለአንተ ደስታ መፍጠር የኔ ኃላፊነት ነው ሲመስለኝ ማለት ነው። እና ከዚህ በኋላ ጥሩ ጊዜዎች ይኖሩናል ብዬ ተስፋ አደርጋለሁ። አረ ይኖረናል። ያበደ ነው። ከበላሁ በኋላ እናውራ ወይስ ቤተሰቦች እንደፈለክ ግን እየበላሁ ሆረ ማርያም እንደ ተራብ እሺ። ውሃችን ከንፈሬ ደርቋል። እስካሁን ምንም እንትን ስላላልኩ ጾም አይደል? ጾም እኮ ነው ገባኝ። ግን ደስ ሲል አንተ ምን ታሻሻለህ? ጸጉርን የተናበረ እርቦት ነው ትፈላለህ። በሽታ ላይ ግን አስበሽዋል? ማርያም የሆነ ስራ ደክሞሽ የሆነበት ዞር ብለሽ ስትገቢ እንደዚህ ሲጠብቅ ቤት አወይ እዚህ ጋር ተቀመጥ። በአንድ ሳህን እንብላ። ያው 2 ሳህን ያቀረብኩት አንዱ ለካሜራማን ነው። ተመስገን ለካሜራማን ነው። አበባዬን እንደዚህ አድርጊው። እኔ ምን አደረኩት? አስቀመጥኩ። ስከዩ አራቄ ነው። እኔ አንተ ካልክ ከዚህ በኋላ ምንም ነገር ተፈጻሚነት ይኖረዋል። አሁን ደግሞ ምጣድ ገዛልሽና እንጀራ መጋገር ትችያለሽ። እሱን እያየን ነው ስናል ማርያምን ትችያለሽ። ግን እንደዚህ መጋገር እችላለሁ። አብሲት ምናምን ነው ማለት ነው። እንደዚህ እኮ ሲምፕል ነው። ኧረ ችግር የለውም ይለመዳል። አብሲቱን ትችላለህ አንተ። የዘመኑ ሴቶች ኦኬ ሎለን ነው ለካም በለው አብሲቱን። ኧረ ሙሽዬ ጋር እንደውልና እንዲያርጉ ከዛ ይለመዳል። የምር እኔ በፊት ለእናንተ ጋርላት ነበር፣ ግን አብሲት ጥላ በቪዲዮ ነው እንትን ምንለው ምን ሰራው። ኧረ እግዚአብሔር ምን አይነት እንጀራ እንደምንጋገር ታያላችሁ። ደስ የሚለው እዚህ አቅራቢያ ወፍጮ ቤት አለ ምናምን። ኧረ ግን ያበደ ነው። ሙድ አለው። ማርያምን ነው የምላችሁ። እኔ ተመችቶኛል። እና ደግሞ ብዙ ሰው ቴክስት ምናምን እየላከልኝ ነበር እና በጣም ደህና ነኝ። ግን ያው እግዚአብሔር ነው ያተረፈኝ። መቤቴ ተርፋል ብላኛለች ዶክተሯ እና ገርሞኛል። በቃ በጣም ገርሞኛል። በጣም የእግዚአብሔር ስራ። ፈጣሪ ሁሉንም ይወዳል እኮ፣ ግን እኔን ደግሞ በጣም የሚወደኝ ይመስለኛል። እንዳትቀኑ ግን እንዲሰጥ እግዚአብሔርን ከስንት ጉድ ነው መሰለሽ። ሁሉም ሰው እንደተደረሰለት ነው። ገባህ አይደለ? ፈጣሪ እንደደረሰለት ነው የሚያወራውና ይገርመኛል። ፈጣሪ የሚያዳላ ሆኖ ሳይሆን በቃ ላንተ የተደረገልህ ነገር የሚያዳላ መስሎ ስለሚታየ ነው። ምክንያቱም ትልቅ ነገር ስለሚደረግልህ ለሁሉም ሰው ፈጣሪ አንድ አይነት ፍቅር ነው የሚሰጠው። ገብቶሻል? ስትቀርቢው ደግሞ ሞር ይቀርብሻል አይደል? ስትርቂው ማይከድ ነው ማይረቅ ነው። ይስተባይ አበይ ወይኔ እዚህ ጋር ብትቀመጭልኝ ያበደ ነበር። ልጣላክ ማለት ነው። ምን ሰፍ ብዬ እየጠበቅኩ ነው፣ እያየሁክ ነው። ለራሱ ከጎረሰ ጣላ እኔ ከጎረሰኝ ይሻላል እንደሱ ብዬ ከራሴ ጋር ማለት ነው። እንዴት ነው ይጣፍጣል? ባንቱሎ ያበኑ ወደድከው? አዎ ማለት ነው። ግን በስማ ብዙ ሙሉ ማለት ይቻላል። በጣም ደስ ብሏቸዋል። ኧረ አዎ ቤተሰቦች ማለት ደስ ብሎኛል። ደስ ስላላችሁ እኔም በጣም ነው ደስ ያለኝ። ከዚህ በኋላ ደግሞ እዚህ ቤት ውስጥ ሙሽና መጣትና ማለት ነው። አዎ ሙሽ ቀናለች። ኧረ ሁሉንም ሰው ይመጣል። ነጋሽዬ ምናምን አንድ ቀን ሲመጡ እነሱ ታውቃላችሁ፣ ሀገር ትቶ መውጣት ለነሱ በቃ አይወዱም። ቤታቸው ይናፍቃቸዋል። ማይሆን ነው። ከባድ ጦርነት ነው። ግን እጅሽ ይባረክሽ። ወደድከው? እና እየመረቁንም የነበሩ ሰዎች ነበሩ ምናምን። ግን ደስ ውለዱ ክበዱ ያሉ ሰዎች ነበሩ። ወልደናል 2። መክበዱስ ምንድነው? እኔ እንጃ። በኪሎ ነው ውዶች ሊሆን ይችላል። እንዴት ነው ስሜቱ ግን? እንደዚህ ተወበናት ከላይ ከደረጃ ላይ ቋ እያልክ መውረድ በራሱ ነው ያንቋቋሽ። የምር በጣም ደስ ይላል። አዎ በጣም ግን እኔ አሁን እዚህ ግቢ ውስጥ ብቻዬን ለመልመድ እንደሚከብደኝ ነው ያየሁት። አሁን ማለት ብቻዬን ማለት እዚህ መኖር እንዳትይ አንተ ወጣ ብለህ እስክትመጣ አሁን ለምሳሌ ካሜራማን ባይኖር እና ኖርማል እኮ ነው፣ ይከብዳል። እስከስ ነው በቃ ሙላችሁ ጭው ጨምርልህ። አይ እራሴ ቀዳለሁ እኔ ተንበለ። እሺ እንጀራ አልጨምር። አይ ብላል አንተ አይደል እንዴት ሰራው? እሺ አምጪው
በስነ ስርዓት ብላ። እናቶቹን ሽብኝ እኮ የኔ እናት እና ታዲያ ሙሽዬ እንዲህ ናት። ግን ደግሞ የሆነ የእናቶች ባህሪ ያለ እኮ ማሙ እንትን ጠግባችሁ ምናምን ካልጀመርክ ይሉሻል። እኛ ሴቶች ለምንወደው ሰው እንደዚህ ነው በቃ ምን ነው ገባህ? ከዛስ ጣፍጦ በልተህ ምናምን ሙሽዬ ጨምሪልኝ ሌሎቹ አይብሉ ትባላለህ። ማርያምን ግን ትሰጠኛለች እንትን አትልም አጨክንም እና እሺ ዘልና እሱ የእናቶች ባህሪ ነው። ሁሉም ጋር ያለ ይመስለኛል። የለም ለሌላ አሁን እኔ ይሄን ጨምሬልክ ምናምን እዛ ጋር አሁን ድስት ውስጥ ባይኖር ምግብ ባይኖር ማለት ነው ወጥ ምናምን ባይኖር ከዛ ብላ ብዬ እያስጨነቅኩ እየበላህ ነው። ከዛ ግን ትንሽዬ ሲቀረው ጨምሪልኝ ብትለኝ አልሰማም። ለመሰለ እዛ ጋር ካሜራማን አለ ማሰብ አለብህ። አንተ ብቻ ነህ እንደ ሆድ ያለ እላለሁ። ገባ እኔ ደስ እስካለኝ ድረስ እዚህ ቤት ይኸውልህ ዝር እንዳትል እንዲሆነ ስማ እኔ ደስ እስካለኝ ድረስ በቃ ይሄ በቂ ነው ብዬ እስካሰብኩት ድረስ ነው ጨምር የምልህ። ያንሳል ብዬ ካሰብኩ ከአንድ ቁርጥ እንጀራ በላይም ላትበላ ትችላለህ። ይሄ የቤቱ ህግ ነው። ምንድነው እስር ቤት ነው እንደገባሁት ቤት እንጂ ከዚህ በኋላማ በቃ እኮ እስር ቤት መሆንህን አምነህ በጸጋ አሳምረህ መኖር አለብህ። ለምሳሌ በምን ማሳመር መቻል አለብህ? እስረኝነትህን አሳምረው። በምግብ ነው አይደለም? በቃ አለ አይደለ ማማረር ሳይሆን እስረኛ መሆንህን በቃ እድለኛ ነኝ እስረኛ በመሆኔ የሃይሚ እስረኛ በመሆኔ እኮ እስረኝነት አይደለም እስረኝነት ነው አይደለም እኮ። ኧረ እኔ በሁሉም ነገር ነው ያወራሁት ቡቡዬ። እሺ ይሁንልሽ። እና እንዴት ነው በእናትህ? እንዴት ነው እንዴት ነው? ያበደ ነው። ልጨምርልህ ቆስጣ? አይ በቃ ካሜራማን አለ። ኧረ ተላጠብኝ። ከካሜራ ጀርባ ቶሎ ብለህ ታስወጣው ነው። ኧረ ኦኬ ነው። እሺ አንተ ይመች እንደፈለግ። ሲጀመር እኮ መቅመስ የነበረበት መጀመሪያ እሱ ነበር። ምንም አልበላም። እኔ ያለሁልሽ ሂዳ ጉርሳ ሆነ ከኔ ጋር ስትሆኚ ነው አፏ ማረግሽ። ሂዳ ጉርሳ ሆነ እና ጀሪትማ በቃ ትኩረታቸው ሌላ ነገር ላይ ነው። እኔ ላጉርሳ እኔ አጎርሳለሁ። እኔ ካለው እኮ ነው የምትበደለው። ገብቷል? እኔ ካለው በቃ ምንም አይታያትም። ትይሊ ምንድነው እሱ? ለጥርሱ ነው ተጎርሳ እኮ ተቆርሶ አነሰብኝና ጨምረ በደንብ እንደዚህ ለጎረምሳ ልጁ ሆዳም ነው እያልሽ ነው? ካልሆነ እጄንም ነው የሚወስደው። እሺ ይሆንልሽ። ና እስቲ የኔ ሆዳም ና። ቲክቶክ ላይ ማለት ነው ምን አየው መሰለ፣ አንዳንድ ቀጫጭን ሰዎች ሆዳቸው ላይ ምግብ ቤት ቢሰራ ራሱ ማይወፍሩ ነፍሰ ቀጭኖች አሉ ሲባል እኔ ለማን ሼር አደረኩ መሰለ? ለቤኪ ከዛ ለሙቢ አንድ ሰው አለ። ከዛ ደግሞ ቀጭን አዎ እሱማ ሲጀመር እኔ እንጃ መወፈሩን ራሱ ማን ቅዱስ እሱ አያፈርም። በሹራብ ነው እኮ የሚንቀሳቀሰው። ሙቪ አይሻል? ሼር አደረኩላቸው። ከዛ ብላሽ እየሰማችሁ ነው ጉዳችሁ በአደባባይ ነው ሰጥቻችሁ። ለማንኛውም እሺ በልተን እንመለስ። በልተን እንመለስ። ቤተሰቡ ይመቻችሁና ካሜራማን ና ብላ ና እንጂ ምን ያሽኮረመምሃል? ና እንጂ ና እና እንግዲህ ቤተሰቦች ይኸው በልተን ጨርሰናል። ቆንጆ ምግብ እንደነበር ተነግሮኛል። እጁ ሊታጠብ ሄዶ ነው እሺ ላይ። ከዛ እኔ አሁን ቶሎ ይሄንን ላነሳሳና ቶሎ ብለን ደግሞ እላይ እንሄዳለን ሰርፕራይዙ ጋር። ከዛ የሚሆነውን አብረን እናያለን ማለት ነው። እዛ ደግሞ ምርጥ ጊዜ እንደሚኖረን ተስፋ አደርጋለሁ። ጨርሻለሁ። በነገራችን ላይ ምንም የሚነሳ ነገር የለም ግን በሚለው አያችኋ ምን ያክል ጎበዝ እንደሆንኩ። ሰብስቤ ነው ባንዴ የምወስደው። ይሄ ያካበድሽለት ነገር ምን ይሆን ምናምን እያላችሁ ነው እንግዲህ። ሰው ባለው ነው አበባይን። ለማንኛውም እላይ እንገናኝ እሺ። እዚህ ያለውን ነገር ጨርሻለሁ። ከዛ እላይ ሄደን ደግሞ ምርጥ ጊዜ ይኖረናል። ብቻ አብራችሁን ሁኑ እሺ። አሁን የሚታጠበት ቦታ እንሄድና ቶሎ ብለን ጎትተን ይዘነው እንሄዳ። መጣ መሰለኝ። ቆይ
ሲመጣ አብረን እንሂድ። ቡቡ ምንድነው? ሻወር ልትወስድ ነው እንዴ ሄድከው? በዛው ጫማ ቀይሬ እኮ ነው። እሺ እንሂድ። ላይ የት ላይ ምን አለ ላይ እንሂድ። ና ቡናውስ? ቡና በኋላ ማርያም ላይ እንሂድ። ምን አለ ላይ? በቃ ላይ ዝም ብዬ የሆነች ትንሽዬ ነገር አለች። ሰርፕራይዝ አለ። ሰርፕራይዝ አዘጋጅቼ እላለሁ። ነይ በቃ ፍጥነቱ። ኧረ ተረጋጋ፣ ቀስ በል። አሁን እኮ ጠገብኩ። በቃ አቆነጥርሻለሁ። አልሰማሽም? እሺ ና በቃ እንሂድ። ካሜራማን ና። በዚህ ጨረቃ ምልልሻለሁ በዚህ ጨረቃ ምልልሻለሁ ፍቅሬ ነኝ አይደነግጥም ልቤ አይደነግጥም ከኢትዮጵያ ሌላ ቆንጆ አይደነግጥም ልቤ አይደነግጥም ከኢትዮጵያ ሌላ ቆንጆ አይደነግጥም ልቤ አይደነግጥም ቤተሰቦች ይላል ያበደ ነው። ነይ 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 ነይ። ወደድከው? ኧረ እግዚአብሔርን በቃ ቀዝቀዝ እንዴ ይሄ ቤት በቃ እኔ እንትን ነይ ግጭ እስቲ። አሁንማ እኔ ነኝ እንትን የምለውላ። ምን የምትለው? እግዚአብሔርን በጣም ነው ሙድ ያለው። ወይኔ አየሃ እግሬን ማጠፍ ስለማልችል እኮ ነው እንዲህ የምቀመጠው። ኧረ ግን እግዚአብሔርን በጣም ደስ ይላል። ወደድከው? አዎ እና ልሳማ። ኧረ እኔ ይኸው ትገረጨጫለሽ እንዴ እንዴ። እሺ ያበደ ነው። ወደድከው? አበባ ተበተነ እንግዲህ ምሳ ምናምን ይኸውልሽ እንዲህ ሰፈሩን ስለማላውቀው ማለት ነው። ለሰፈሩ አዲስ ስለሆንኩኝ የቻልኩትን ነው ያደረኩት። ይኸው እዚህ ምንድነው እንዲህ ለምጄ አንድ ይግደልብኝ ከዚህ በኋላ። ስማ ከዚህ በኋላ ማለት ነው ውጭውን እንድትጠላው ነው የማደርግህ። ላጎርስ እኮ ነው ምን ነው የምታጠፊው? አየሁ ነው ሰው ቤኪ አይተን ነው አንተ። አዎ ግን ማርያምን ይሄ ቤት እኔ በጣም ነው የወደድኩት። እኔ ነኝ የወደድኩት። ምርጫ አንደኛ ነው። ቴንክ ዩ። እሺ አመሰግናለሁ። እና ማለት ነው እዚህ ቀዝቀዝ እንድንል ፈልጌ ነው። አረ በጣም ደስ ይላል። ማርያምን አሪፍ ነው። ወደዋል። እዚሁ ተኝቼ ምናምን ነው የምሄደው። እዚሁ በቃ ማታ ነው የምወጣው። ተኛ። ቆይ ማታ አይሻልም? ማታ ነው የምወጣው። አረ እግዚአብሔር ደስ ይላል በጣም ተመስገን። ተይ ያመመኝ ነው። ምን ሆኗል? ምንም እንትን እጅ አይብዛበት ምናምን ተብሏል እኮ። ኧረ እባክህ በእውነት አየሁኝ በጀኝ ፍቅሯን ሰዓት ልፈንክተሽ በዚህ ሎሚ ቴንክ ዩ ዝቅ በይ ከመልኩ ስቶፕ ምን አልኩኝ? የሰደብኩ መስሎ ነው። በነገራችን ላይ እንዲህ እያበላሽኝ ወዴ እንዳይበጣ አንቺ ዴዘርት ነው ይሄ ዴዘርት ነው የሚባለው። ልክ እኮ ነው። አዎ እኮ ምንድን ነው ከንፈር የምታይው? በስመ አብ ወልድ ምን እኔ ከንፈርህን አየሁ? አዎ ማርያም። ኧረ ወይኔ ጉዴ ማርያም። በቃ ሳላስበው ይሆናል።
በግድ ነው እንዴ? በቃ ዝም በግድ ነው እንዴ? የምን በግድ ነው? ኧረ ቤተሰቦች አሁንማ ካፈርኩኝ። እኔን አሳፈርከኝ እንጂ በስነ ስርዓት ተደገፍ። ሰላም አለው እግዚአብሔርን። ሰላም አለው። በጣም ወደኸዋል? በጣም ዋናው ያንተ ደስታ ነው። እኔ አንተ ከወደድከው ሌላ ምንም አልፈልግም። እኔ አንቺን ስወድሽ አንቺ ወደሽ ሌላ። ቤተሰቦች እንግዲህ እዚህ ቤት ላይ ስትመጡ እንጋብዛችኋለን። እንደዚህ አይመስልሽም? እንዴ ምን ጥያቄ አለው? ቡና ይፈላላችኋል በቅመሜ እንሳት ባላላችሁ። በነገራችን ላይ ቡና መጠጣት አስለምጄዋለሁ። ኧረ አልፎ አልፎ ነው። በጣም የዋዩንኩ ነው ቡና ስጠጣ። የሆነ ቀን በቃ ፍካዱ እናገራለሁ። የሆነ ቀን አንድ ሲኒ ቡና ጠጥቶ አስጠጥቼው ማለት ነው። ከዛ ሱቅ ሄድን። እኔ ለራሴ ዕቃ ልገዛ ነው ማለት ነው። ከዛ እሱ ስንት ነው ምንድን ነው የገዛሽው አለ ማለት ነው። አይቶ ምን ያደርግልሃል አልኩት። ስንት ነው እሺ ዋጋው አላት። ሄደና ልጅቷን ማለት ነው። ከዛ ሄዶ ሁሉንም ሂሳብ ከፈለ። ከዛ የሆነ ጫማ አነሳና ክሮክስ ጫማ ይሄ ጫማ ይሆንሻል አለኝ። እኔስ ምን ሞኝ ያው ይሆነኛል አልኩት ማለት ነው። ከዛ የዛን ቀን በቃ ደጎም ለሷ ብቻ ለሚፍታ ለቦስ ራሱ በቃ መቶ ሰዓት አየ ሰደው አልኩት። ጸዴ በጣም ታምጣ ብራዝሌትንም ሰጠው። ብራዝሌቴንም ያው እጁ ላይ ብራዝሌት የለማ አይታችሁት ከሆነ ሌላ ጊዜ ነበረውና እሱንም ሰጠው። የዛን ቀን ነው ቡና የጠጣ ቀን። ያው አሁን ሁላችሁ ማለት ከዛ አሁን ቡና ቢሉኝ ረዱኝ ነው ማለት ነው። የለመደች ጦጣ ሁልጊዜ ሽምጠጣ የሚባለው ነገር። እኔ ደግሞ በነገለታው ተነሳውና ይሄ ነገርማ ያዋጣል ብዬ ቡና ጠጣ ስለው አደስኳት። እኔማ ሞኝ አልሆንም አለኝ። ቆጭቶት እኮ ነው ያወጣው። ከዛ እሺ ሻይ በቡና ስፕሪስ ይሁንልህ ስለው አይ የለም ይቅርብኝ አለኝ። ግን በቃ ያዋንኩላችሁ። ለማንኛውም ቤተሰቦች ስማ አንዳንድ ጥያቄዎችን ጠይቀዋለሁ ብዬ ነበረና አንዳንድ ጥያቄ ብጠይቅህ ደስ ይለኛል። አይዞህ አትፍራ። ምን ያልፈራኛ እንዴ? ፈራህ እኮ። አልፈራም። ቅድም ምን ከንፈሪን ታያለሽ አልከኝ። አሁን ደግሞ ፍርሃት የሚመስለው ሌላ ነገር ነው። መጠየቅ ፈልግ መጠየቅ ቻለሽ። አይ አሳፈርከኝ። ጥያቄ ልጠይቃለሽ እንዴ? ምንም የሆነ ጥያቄ ልጠይቅ ነበር እኮ። ምን? አይ በቃ ይቅር። እንደዚህ አይነት ነገር እኔ ማርያምን አልወድም። እኔ ነገር ጠይቂ። እዚህ መደባበቅ ምናምን አይነጣውም አይደለ? ይሻል። ፈራው ነው የምፈራው። ምንድን ነው የምትጠይቂኝ? ምንድን ነው የምትጠይቂኝ? ምንም የሆነ ጥያቄ ልጠይቅ ነበር። ፈራው። ምን? ፈራው ተውኩት። በቃ ተይው። ወይ አንቺ ልጅ እንትን እኮ ልጠይቅ ብዬ ነው። ተውኩት። እኔ ደግሞ እኮ እሺ ጠይቅኝ። የፈለግሽውን መጠየቅ ከፈለግሽ ችግር የለውም። ብር ፈልጌ ነው። የምን ብር? ብር ነው እኮ። የምን ብር? ብር ነው። ከዚህ በኋላ እኮ አንተን ነው የምጠይቀው። ምን ይሰራልሽ? ምን ሊሰራልሽ? እኔ ደም ጠይቀኛለሽ እንዴ? ለምን አልጠይቅህም? ለምን እንዴ? አብረን እየኖርን ግዴታ ነው ከዚህ በኋላ። እና ታዲያ አብረን የኖርን እንደሆነስ ጠይቃለሁ። በእኔ ያስፈልግ ነገር ብቻ ማውቃል ይልሽ። ኧረ እባክህ ማርያምን። አንቺም ሂውማን ሄር አያስፈልግም? ሂውማን ሄር ነው እንደዚህ። የኔ እናት አንቺ እኮ በሰራተኛ ነሽ። ለራስሽ አታንሺ፣ ችግር የለም። ኧረ ነው እንዴ? ለማንኛውም ጥያቄው ይሄ አይደለም። ወደ ቁም ነገሩ ስመለስ እንግዲህ እንደዚህ አይነት ውሳኔ እንድትወስን ምን ገፋፋ? ማለት ይሄ ውሳኔ ከባድ ነው፣ ትልቅ ኃላፊነትም ይመስለኛል አይደለ? ሰው የሆነ ለየብቻ እየኖረና ከሆነ ሰዓት አንዴ ሲገናኝ እና ደግሞ አብሮ መኖር ሲጀምር አንድ አይደለም። እና ምንድነው እንደዚህ እንድትወስን ያደረገህ ነገር? ምንም ደስተኛ እንደምትሆኝ ያየሁኝ የዛኔ አብረን ኑሩ ምናምን እያልሽ ነበር። ደስተኛ እንደምትሆኝ ትታይን ስቴት ደብሮኝ ነበረ፣ ለምጄህ ስለነበር ማለት ነው እኮ። እሱን አየሁ። ግን ደግሞ ከዛ እዛ ቤት ደግሞ ይጠበናል እያሰብኩኝ አይደለ?
ከዛም ሰፈር መራቅ አለብን ብዬ አሰብኩኝ ምናምን በቃ ያው ደስተኛ ትሆኛለሽ ብዬ ስላሰብኩ ነው ያደረኩት። ባንገን እምቢ ትያለሽ ብዬ ፈርቼ ነበር። ለምን እምቢ እላለሁ? ለኔ ደስታ አይደል እንዴ ደፋ ቀና ብለን እንደዛ ያደረከው? ቴንክ ዩ። በእርግጥ ለማመን ከብዶኝ ነበረ፣ ደንግጬም ነበር። ያላሰብኩት ነገር ነው እና ደግሞ ጭራሽ ያላለምኩት ነገር ቤት ስለመቀየር አስቤ ነበር፣ ግን ደግሞ ነገሮች ሰላም ስለነበሩ ትቼው ነበር። ግን በቃ ይሁን እንዴት ልታደርገው እንድቻልክ ጭራሽ ነው ሊገባኝ ያልቻለው። ግራ ገባኝ፣ ተአምር ነው የሆነብኝና አስገረምከኝ። እሱ ነገር እንትን አለኝ እንጂ ለምን ደስተኛ አልሆንም? ምክንያቱም ብቻዬን ከመሆን ይልቅ እኮ አንተ አጠገቤ ብትሆን ደስ ይለኛል። እና በሱ እኔ ምንም እምቢ የሚያስብለኝ ነገር የለም። ገባህ አይደለ? ቴንክ ዩ እናቴ። ግን ከዚህ በኋላ ትልቅ ኃላፊነት አለብን። አይ ቲንክ እንደ በፊቱ መጨቃጨቅ የለም። እሱን ለኔ ችግር የለም፣ እኔ አልጨቃጨቅም። እና እኔ አንቺ ጨቅጨቃለሽ እያልከኝ ነው? አያልኩም። ራሽ ካመጣሽው እኔ አያልኩም አልክ እኮ። እኔ ምን ቻለ? እኔ አልጨቃጨቅም እኮ ነው ያልኩት። ቻው በእናትህ። አዩ በዚህ ጭቅጭቅ ሊነሳ ነው። ቻው ቻው። የልብህን ተናግረህ እንዲህ የሚባል ነገር አይደለም ደግሞ የልብህን አንቻው። ለማንኛውም ከዚህ በኋላ ትልቅ ኃላፊነት አለብኝ። እኔም ያንተ ኃላፊነት አለብኝ፣ አንተም የኔ ኃላፊነት አለብህ። እርስ በርስ ከዚህ በኋላ በደንብ እንደዚህ መያያዝ አለብን ብዬ አስባለሁ። ግዴታችን ነው። ከቤተሰቦቻችን ጋር ወደፊት ወደ ጦር ግንባር። ወደፊት። አሁን ደክሞኛል፣ ጠግቤያለሁ፣ ደክሞኛል። እግዚአብሔር ይስጥሽ። እንግልተኛ ማድረግ አልችልም። እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደገል በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይም መገድ የለም አንለያይማ እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይም መገድ የለም አንለያይማ በፍጹም አትፍሪ ላይ በዚያ ይግባሽ ስጋት የሰው ላይ የለማይ ፈጣሪ ነው መስማት አንድ አርገን ያለው ወደ ፍቅር ያሰኘን የሚለየን ቢሆንም ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ወይ አንለያይም እርግጠኛ ነኝ አይዞሽ እንጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይም መገድ የለም አንለያይም በፍቅር መዝገብ ላይ ቀድሞ ሲስፈን አንዱ ነው ብሎናል ማንም አይለየንም ታዲያ ምን አስፈራ ትእዛዙን ሰው ላሽር ከላይ ከተሰጠን የማይናድ ፍቅር ለጊዜው ቀርቦ ላላየን ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ወይ አንለያይም ከልቤ አንለያይም ወይ አንለያይም ከልቤ
አንለያይም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይማ አንለያይም መገድ የለም አንለያይማ እርግጠኛ ነኝ አይዞሽን ጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም አንለያይም መገድ የለም አንለያይማ በፍጹም አትፍሪ ላይ በዚያ ይግባሽ ስጋት የሰው ላይ የለማይ ፈጣሪ ነው መስማት አንድ አርገን ያለው ሆዴ ፍቅር ያሰኘ የሚለየን ቢሆንም ለምን አገናኘን ምን አለበይ ታያለሽ ለሰው ባይመስልም ያምራል ያብባል ፍቅራችን አንለያይም ምን አለበይ ታያለሽ ሲታይ ባይመስልም ያምራል ያብባል ፍቅራችን አንለያይም ወይ አንለያይም እርግጠኛ ነኝ አይዞሽን ጀምር ዛሬ እንደቀልድ በያዝነው ፍቅር ምን አለበይኝ ለሰው ባይመስልም